ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ይሄን 2 ቀን አልነበርንም። ነገር ግን በጣም በርከት ያሉ ዓለም ዋንጫን የተመለከቱ ርዕሰ ጉዳዮችን እናነሳለን። በተለይም በዛሬው ዕለት የደረጃ ጨዋታ በፈረንሳይና በእንግሊዝ መካከል ይደረጋል። በነገው ዕለት ደግሞ ተጠባቂው የስፔንና የአርጀንቲና የዓለም ዋንጫ የፍጻሜ ጨዋታ የሚደረግበት ነው። ከግማሽ ፍጻሜ ጨዋታዎች መነሻ በማድረግ ልዩ ልዩ ነገሮችን እናነሳለን። እስካሁን ጊዜ ቅድመ ጨዋታ እና ድህረ ጨዋታ የተለያዩ ውጤቶችን ስንገልጽ፣ እንደዚሁም ደግሞ በጨዋታ ላይ ስለታዩ የተለያዩ የቴክኒክ እና የታክቲክ ሁኔታዎች፣ የጎሎች ሁኔታ፣ የቡድኖች ዝግጅት፣ የተለያዩ ነገሮች ስናቀርብ ነበር። አሁን ግን ብዙ ነገሮችን የምንልበትና ስለ ዓለም ዋንጫው ጠቅለል አድርገን የምናነሳበት ሰዓት ላይ ደርሰናል። እስቲ እንደው ለመነሻ ያህል ሊዮኔል ሜሲ እና ኪሊያን ኤምባፔ 8 ጎል በመያዝ የከፍተኛ ኮከብ ግብ አግቢነቱን እየመሩ ነው። ሜሲ በፍጻሜው ጨዋታ 1 ጎል ካስቆጠረ እስከ ዛሬ ድረስ የዓለም ዋንጫ ኮከብ ግብ አግቢ ሆኖ ጨርሶ አያውቅም። በ22 ይሄ ድል ነበረው፣ ግን በፍጻሜው ጨዋታ ኪሊያን ኤምባፔ 3 ጎል በማስቆጠሩ ሜሲ ያንን እድል እንደውም ለብቻው የሚያዝ ወይም ደግሞ ተጨማሪ ጎል ቢያስቆጥር በጋራ የሚያነሳበት እድል ይኖር ነበረ። ነገር ግን ያልሆነም። በዚህኛው የዓለም ዋንጫ ግን የምንጊዜውም የዓለም ዋንጫ ከፍተኛ ኮከብ ግብ አግቢም ነው የሆነው። በሚሮስላቭ ክሎዘ በጀርመናዊ ተጫዋች የተያዘውን የ16 ጎል ሪካርድ ነበር ረዥም ጊዜ ቆየው። ሜሲ ግን እንግዲህ አሻሽሎ 21 አድርሶታል። በተለይ እሱ ብቻም ሳይሆን ለነ ገርድ ሙለር በአንድ የውድድር ዓመት 10 ጎል አስቆጥሯል። በእርግጥ የጀስቲን ፎንቴን 13 ጎል ለመድረስ በተለይ ባለፉት 2 ጨዋታዎች ላይ ጎል ቢያስቆጥር ያ ነገር የመሆን እድል ነበረው። በዚህ የዓለም ዋንጫ የሳተችውን 2 የፍጹም ቅጣት ምቶች እንኳን ብንመለከት 10 ይደርስ ነበር እና ከገርድ ሙለር ጋር ይጋራ ነበረ። ቢሆንም በፍጻሜው ጨዋታ ምን እንደሚሆን አይታወቅም። ሜሲ በባለፈው የዓለም ዋንጫ ፍጻሜ 2 ጎሎችን ማስቆጠሩን እናስታውሳለን። የመጀመሪያውን የፍጹም ቅጣት ምት አርጀንቲናን ቀዳሚ ያደረገውን እንዳስቆጠረ የምናስታውሰው ነው። በኳታሩ አስተናጋጅነት በተከናወነው 22ኛው የፊፋ ዓለም ዋንጫ ፍጻሜ ከዛ ደግሞ ቡድኑን 3-2 ወደሚመራበት በጭማሪ ሰዓት ላይ ያስቆጠረውን ኳስ ደግሞ ሁለተኛ ጎሉ ነበር እና በፍጻሜው ጨዋታ ጎል ሊያስቆጠር የሚችልበት እድል ከፍተኛ ነው። በግማሽ ፍጻሜው ለጎል የሚሆኑ ኳሶችን በማቀበል ቡድኑን አሸናፊ ሲያደርግ ተመልክተናል እና ሜሲ ስለሆነ ጥሩ ብቃት ላይ ስለሚገኝ የተሻለ ነገር ያደርጋል። በተለይ በዘንድሮ የዓለም ዋንጫ ሜሲ ልዩ የሚያደርገው ከባለፈውም የተሻለ እንቅስቃሴ ማድረጉ ነው። የሰው ልጅ በእድሜው ላይ የሆነ ነገር ጨምሮ ሲመጣ የሆነ ፐርፎርማንሱ ዝቅ እንደሚል ተደርጎ ይታሰባል። ነገር ግን አይደለም። የአንድ ስፖርተኛ ዝግጅቱ እንደሚወስን እና ሁሉ ነገር ከእድሜ ጋር እንደማይያያዝ እንግዲህ ሊዮኔል ሜሲም ክርስቲያኖ ሮናልዶን በዚህ ዓለም ዋንጫ አሳይተውናል። ሜሲ የበለጠ ርቀት፣ የተሻለ እንቅስቃሴ፣ የዓለም ዋንጫው የተሻለው ተጫዋች ሊሆን ቢችልም የክርስቲያኖ ሮናልዶን ደግሞ እዚህ ጋር አንስተን መመልከት የሚገባን ተነሳሽነቱ፣ ጽናቱ፣ ለመጨረሻው ለብሔራዊ ቡድን የታገረውን ነገር እናያለን እና ከሁለቱም የሆነ ያገኘነውና ተምረን ያለፍንበት ዓለም ዋንጫ ነው ማለት ይቻላል። ስለ ከፍተኛ ኮከብ ግብ አግቢነቱ እናንሳ። አሁን ኪሊያን ኤምባፔ እና ሃሪ ኬን ከከፍተኛ ኮከብ ግብ አግቢነቱ ወጥተዋል ወይ? ከግማሽ ፍጻሜ ላይ ፈረንሳይና እንግሊዝ ስለወጡስ ይሄ ነገር ሊቀየር ይችላል ወይ? ሜሲን ፋይናል ላይ ጎል ካስቆጠረ የሚል ነገር ሊነሳ ይችላል። ነገር ግን በዚህ ደረጃ ጨዋታ ላይ ራሱ ጎል ካስቆጠሩ አሁንም እድሉ እንዳላቸው ነው እየታሰበ የሚገኘው። ስለዚህ እነዚህ ተጫዋቾች በደረጃው ጨዋታ የሚያደርጉት ጨዋታ የኮከብ ግብ አግቢነቱን ከሊዮኔል ሜሲ ጋር ለመወዳደር ወሳኝነት ይኖረዋል ማለት ነው። 8 ጎል ያስቆጠረው ኪሊያን ኤምባፔ የተሻለ እድል እንዳለው ይታመናል። ነገር ግን ሃሪ ኬንም ጎል አስቆጣሪ ነው። በኮንጎ ጋር በነበረው ጨዋታ ምን ያህል ውጤትን የሚቀይር የአሸናፊነት ጎል እንዳስቆጠረ እናስታውሳለን እና ስለሆነም በፍጻሜው ከሚጫወቱት ሊዮኔል ሜሲ እና ሚካኤል ኦያርዛባል ባልተናነሰ የደረጃው ተፋላሚዎች ከነሐስ ሜዳሊያው ጎን ለወርቅ ጫማው የሚያደርጉት ፉክክርም
ትኩረትን ስቧል። የሚጠበቅ ነው የዋንጫ እድሉ ለስፔን ወይም ደግሞ ለአርጀንቲና ቢሆንም ማለት ነው። እና ዛሬ በእናንተ ግምት ከፈረንሳይ እና ከእንግሊዝ ማንስ ያሸንፋል? ሀሳባችሁን ልታካፍሉን ትችላላችሁ። ወደ ዋናው ርዕሰ ጉዳያችን ስንገባ የተለያዩ ነገሮችን እናነሳለን። ከመሸጋገሪያ በኋላ እንመጣለን። ሁለቱን የግማሽ ፍጻሜ ላይ የነበሩ ኮሜንትሪዎችን በመስማት የተወሰነ የአፍታ ቆይታ ካደረግን በኋላ ተመልሰን ደግሞ ወደ ሌሎች ርዕሰ ጉዳዮቻችን የምንሄድ ነው የሚሆነው። ሀሚንግ ስፖርትን አሁንም ተከታተሉ። የዛሬው የፈረንሳይና የእንግሊዝ ጨዋታ ከታሪክ አንጻር ራሱ የተለየ ግጥምጥሞሽ ያለው ነው። እንደሚታወቀው አፍሪካን በተለይ ለሁለት ከፍለው በመግዛት ፈረንሳይና እንግሊዝ በጣም ይታወቃሉ። አብዛኛውን የፍራንኮፎን ሀገሮችም የተፈጠሩት አፍሪካ ላይ በምዕራብ አፍሪካም እንደዚሁ እንግሊዝ በተወሰነ መልኩ በእርግጥ የፈረንሳይን ያህል አይደለም አፍሪካ ላይ ቅኝ ግዛት ያለ፣ ግን በመላው ዓለም በእንግሊዝ ጀንበር አትጠልቅም ሲባል ሰምተናል። እና አሁን የማሊናስ ወይም ደግሞ የፎክላንድ ደሴቶች ራሱ እንግሊዝ እዛ ድረስ ሄዳ ስትወር ራሱ በእንደዚህ አይነት የመስፋፋቷ ሁኔታ ነው እንግዲህ ዛሬ በእግር ኳሱ መድረክ በግማሽ ፍጻሜው ወይም ደግሞ ከዛሬ 35 ዓመት በፊት ኦልሞስት 36 ዓመት በፊት 1986 ላይ በነበረው ሁኔታ የማራዶና እና የእንግሊዝን ጉዳይ ተመልሶ እንዲነሳ ያደረገው በእግር ኳሱ እና በነገራችን ላይ በባህሪው ፉትቦል ስነ ጥበብ፣ ኪነ ጥበብ በእይታም በክዋኔም በስፖርትም የሚደረጉ ነገሮች እርስ በርስ የተሳሰሩ ናቸው። አንዱ ከአንዱ ተነጣጥሎ የሚታዩ ነገሮች አይደሉም። እና እግር ስፖርት ሰላማዊ ነገር ነው፣ ሰላምን የሚሰብክ ነው ብንልም ደግሞ በስፖርት ውስጥ የተለያዩ ነገሮች እንደሚንጸባረቁም ጭምር የተመለከትንበት ነው። እና ሁለቱ አገሮች ናቸው እንግዲህ የሚገናኙት። አብዛኞቹ የአፍሪካ ሀገሮች በ1957 ነበር ጋና ቀድሞ የወጣችው ከቅኝ ግዛቱ። ከዛ በ1960 አብዛኞቹ የአፍሪካ ሀገሮች ከቅኝ ግዛቱ ወጥተው ከዛ በኋላም አፍሪካ ዋንጫ ተመስርቶ የአፍሪካ ቡድኖች እንግዲህ ሲሳተፉ ተመልክተናል። ዘንድሮም ደግሞ 10 ቡድኖች ተሳትፈው መጨረሻ ላይ እያሉ ሞሮኮም ጭምር ወጥቷል። እና እጅግ በጣም አሳታፊ የነበረ የዓለም ዋንጫ ነው። ያውም በኮታ የአፍሪካ አንሷል የኤስያ በዝቷል እየተባለ እንኳን በጣም ጥሩ ነገር ያየንበት ነው። እና አንዳንዴ ቦሪንግ ሊሆን ይችላል የሚል ነገር ነበር ዓለም ዋንጫው። ምክንያቱም 2022 የነበረው ዓለም ዋንጫ እኔ በተለይ በኔ ኤክስፔሪየንስ ከደቡብ ኮሪያው እና ከጃፓን በጣም አዘጋጅነት ካዘጋጁት 17ኛው የዓለም ዋንጫ እንደ አውሮፓውያን አቆጣጠር 2002 በእኛ 1994 ተደርጎ የነበረውን ለእኔ ሚሞረብል ነው። የዓለም ዋንጫ መነሻ ምንም በፈረንሳይ አስተናጋጅነት በ1998 በእኛ 1990 የተደረገው ቢሆንም ለእኔ ሚሞረብል የመጀመሪያ የዓለም ዋንጫ ትውስታዬ። ግን ከዛ በኋላ በጣም ደስ በሚል ሁኔታ ያየሁት ብዙ የዓለም ዋንጫ መክፈቻዎች አይቻለሁ። የ22ቱ ከፍተኛ ስለነበር እንደዚህ አይነት በጣም ደስ የሚል ነገሮች ፉክክሮች እናይበታለን ተብሎ አልታሰበም። እኔ በበኩሌ ሳየው እያንዳንዱን ጌም ነበር ስመለከት የነበረው። አገራት 48 መሆናቸው እንደ ካፖ ቬርዴ ያሉትንም ሀገሮች እንድንመለከት አድርጎናል። እና ይሄ ትልቅ ዓለም ዋንጫ ነው። በተረፈ የዛሬው ጨዋታ እንግዲህ እስቲ እናንተ ግምት ትሰጡበታላችሁ። ፈረንሳይ የተሻለ ጥራት ያለው ቡድን ነው ቢያንስ ኢንዲቪዥዋልም። እና በተለይ ደግሞ የግማሽ ፍጻሜ ጨዋታ እንግሊዛውያን ስነልቦና እኔ ከፈረንሳያውንም ስነልቦና በጣም የተሰበረ እንደሆነ ይሰማኛል። ቢያንስ ሶስተኝነታቸውን አስጠብቀው እንኳን ለመውጣት ምን ያህል ጥረት ያደርጋሉ የሚለው ሞር የዛሬው ጨዋታ ወደ ፈረንሳይ ለእኔ ያደላብኛል። ነገር ግን ሁለቱም እድል አላቸው። ትልቁ ነጥብ ግን ዛሬ ልናነሳ የሚገባው ነጥብ የሃሪ ኬንን እና የኪሊያን ኢምባፔን ጉዳይ ነው። ሁለቱም ሊዮኔል ሜሲን በቅርበት በከፍተኛ ኮከብ ግብ አግቢነቱ እየተከተሉት ነው ያሉት። ሜሲ በፍጻሜ ጨዋታ ጎል ሊያስቆጥር ይችላል። ነገር ግን አሁን ኪሊያን ኢምባፔ ምንም የዋንጫ ተስፋውን ቢያጣም ይሄ ግን ሊኖር ይችላል። እንግሊዝ ላይ በሚያስቆጥረው ጎል ይወሰናል። 8 ጎል ነው ያላቸው። ወደኋላ መለስ ብለን ከዛሬ 4 ዓመት በፊት በነበረው የዓለም ዋንጫ ላይ ስንመለከት ደግሞ ሜሲ ለጥቂት ነው የተቀደመው፣ በተለይ ፋይናል ላይ ኪሊያን ምባፔ ሃትሪክ በመስራቱ ምክንያት እንጂ ያኔ ኮከብ ግብ አግቢነቱን ያነሳ ነበረ። ሜሲ በፍጻሜው 2 ጎል ነው ያስቆጠረው፣ ኪሊያን ምባፔ 3 ጎል ነው። ምናልባት ወይ በጋራ ወይም ደግሞ ሜሲ ለብቻው ሊያነሳበት የሚችል ድል ነበረ። በዓለም ዋንጫ
የውድድሩ ምርጥ ተጫዋች ተብሎ ሜሲ በተደጋጋሚ ተመርጧል። ነገር ግን ያላገኘው ኮከብ ግብ አግቢ ሆኖ ነው እና ምናልባት ዘንድሮ ሊያገኝ ይችላል። ምክንያቱም በጀርመናዊ ሚሮስላቭ ክሎዘ ተይዞ የነበረውን የ16 ጎል ሪከርድ ወደ 21 አድርሶታል በሚገርም ሁኔታ እና በ39 ዓመቱ ደግሞ ይሄ መሆኑ በጣም የሚገርም ነው። ስለዚህ ሜሲ እና ኪሊያን ኤምባፔ ሞር የሚፎካከሩበት ይመስለኛል። ኤምባፔ እድል የለውም ማለት አይቻልም። ነገር ግን የሁለቱ ቡድኖች ጨዋታ ይወስነዋል ብዬ ነው የማስበው። እንግዲህ የነገውንም ፋይናል እንመለስበታለን። ከግማሽ ፍጻሜ ጨዋታዎች ነው የምንነሳው ብዙ ነገሩን ስንመጣ እና አለፍ ሲል ምናልባት ሩብ ፍጻሜ የመጡበትን እናነሳለን። ነገር ግን ትልቁ ፓራዳይም ሽፍት ተርኒንግ ፖይንቱ የተፈጠረው ታሪካዊ ነገሩ የተፈጠረው ግማሽ ፍጻሜ ላይ ነው ብዬ ነው የማስበው። አንደኛ የስፔንን የአርጀንቲና ራሱ የፍጻሜ ጨዋታ ብንመለከት የባርሴሎና እነ ሜሲ ሲጫወቱ በባርሴሎና አካዳሚ ውስጥ የነበሩ ልጆች ትንሽ የሆኑ ልጆች ሁሉ ላሚን ያማልን ጨምሮ ሌሎቹም እነ ኩባርሲ ሜሲ ልጅ ሆነው እያዩ ያደጉ ናቸው እና በጣም ብዙ ታሪክ የሚነሱ አሉ። ለዛሬ ግን በደረጃው ጨዋታ ይህንን ብለን ቅድመ ጨዋታ ከፋይናሉ በፊት በጣም በርካታ ነገሮችን የምናነሳበት ነው የሚሆነው። ከፍጻሜው በኋላ ደግሞ በፖስት ማች አናሊሲስ ደግሞ እንገናኛለን ማለት ነው። ምናልባትም ከተቻለ ሌሎች አጋሮችን በዚሁ ሙያ ላይ ያሉትን በማካተት የማቀርበው ነገር ሊኖረኝ ይችላል። ሃሚንግ ስፖርትን ሰብስክራይብ አድርጉ፣ ሼርን በማድረግ ሌሎች ያጋሩ። ሃሚንግ ስፖርት በመናኸሪያ ሬዲዮ 99.1 ከዚህ በፊት አምና በተለይ ከመጋቢት እስከ ሐምሌ 5 ለወራት ያህል ሲቀርብ እንደነበር እናስታውሳለን። ሙዚቃን እንደዚሁ አካቶ። ስለዚህ በዚህኛው ደግሞ የምንቀጥልበት ነው የሚሆነው። ምናልባትም ደግሞ በቅርቡ በሌላ የሬዲዮ ጣቢያም ሊመጣ የሚችልበት ሁኔታ አለ። አሁን ላይ የጀመርነው ነገር አለ። ፍጻሜውን ስናይ የምንገልጽ ነው የሚሆነው። መልካም ጊዜ ይሆንላችሁ።